እኔ ሁሌም ነው የምናገረውኝ። እንግዲህ ፈረስ ያደርሳል እንጂ አይዋጋም አይደል? ፈረስ ያደርሳል እንጂ አይዋጋም። እኔ መድኃኒቱን ነግራችኋለሁ። ፈልጋችሁ መግዛትና ፈልጋችሁ መጠቀም የራሳችሁ ድርሻ ነው ማለት ነው። ምክንያቱም መድኃኒቱንም አሳይቼ ፈልጌ ገዝቼ ነግሬያችሁም እኔ አሁን ስለሚያስፈልገኝ ነው የማሳያችሁ። ስለሚያስፈልገኝ ስለመጣ ነው ማሳያችሁ እንጂ ፈልጌ ማሳየት ግዴታ የለብኝም። ፈልጋችሁ የማግኘት ግዴታ አለባችሁ። ይሄንን ይሁት ይሄ አሁን ናና የማያውቅ ሰው አለ? በማርያም እኔ ናና ምንድን ነው ያለው ሰው አለ? ይኸው ናና አያችሁት? ናና ቅጠል ሰርዶ ሰርዶ ምንድን ነው ያላችሁኝ ሰዎች? ይኸው ሳር ሰርዶ ሳር ሰርዶ ማለት እነዚህ ናቸው። እነዚህ ናቸው። ቄጤማ አይደለም፣ ሰርዶ። ብዙ ጊዜ ሰዎች ለሪቻ ይጠቀሙበታል። እንደገና ደግሞ ለኢፒታይተስ ብቅል መዘብዘፊያ ይጠቀሙበታል። እንደገና ለእርቅ ይጠቀሙበታል። ሰርዶ ማለት ብዙ ጥቅም አለው። እንግዲህ ብዙ ማለት ነው። ጨፌ አይደለም ሰርዶ እንደ ቄጤማ ሳይሆን ከቄጤማ ትንሽ ለየት ያለው ባህላዊ ይዘት አለው። ባህልን የተመለከተ ነው። ቄጤማና ሰርዶ ይለያያል። ግራዋ አሳየኝ ያላችሁ ሰዎች እውነት ግራዋ የማያውቃለ? ምናልባት ውጭ ሀገር ያደጋችሁ ሰዎች፣ ውጭ ሀገር የምትኖሩ ሰዎች ስትሆኑ ትችላላችሁ። ግራዋ ናናና ግራዋ እንዳይመሳሰልባችሁ ደግሞ ግራዋ አያችሁ፣ ይታያል አይደል? ግራዋ ይሄ ናና እንዳይመሳሰልባችሁ። ግራዋው ትልቅ ነው፣ ግንዱ ወፍራም ነው፣ ቅጠላችሁ ሰፋፊ ነው። ሁሉ ነገሩ ይለያያል አይደለ? አይለያይም? ናናን አያችሁት? ይሁት የናናን ግራዋውን ይሁት። ግራዋው በጣም ሰፋ ሰፋ ይላል። ግንዱ ደግሞ ጠቆር ይልና ወፍራም ነው የግራዋው ግንድ። የናናውን ግንድ ደግሞ ይዋት። የናናዋን ግንድ ደግሞ ይዋት። ነጮና ቀጫጭን ናት አይደል? ስለዚህ ይሄው እዚህ ጋር እግሩን ይዩት። ይሄው የግራዋውን እግርና የናናውን እግር ይዩት። በጣም ነው የሚለያየው። እዚህ ላይ ቪዲዮ ላይ ሳሳይ ሁለቱም ተመሳሰለብኝና ሁለቱንም ነው እንደምታሳየን ፎግራ እንዳትሉኝ ብዬ ነው። ይዩት፣ ናናው በጣም ተመችቶት ያደገ ዘብ ያለ ናና ስለሆነ በጣም ነው የሚያምረው። ትልቅ ናና ነው። ብዙ ጊዜ ናናዎች ትንንሽ ናቸው የሚገኙት። ይሄው ይሄው የግራዋ ቅጠሉን ስፋቱን አያችሁት? ይሄ እንኳን ይሄ እንኳን ይሄ እዩት፣ አያችሁ? ምንም ቢሆን ናናው ጋር ሊደርስ አይችልም። በደንብ እየለየው ነው ማሳያችሁ። ይሄ በቃ በደንብ ያስታውቃል። ግንዱ ስለሚያስታውቅ ቅጠሉ ደግሞ የግራዋው ይኸው ሰፊ ነው፣ በጣም ሰፋፊ ነው። ይሄንን ነው ለመድኃኒት እንድትጠቀሙ ያልኳችሁና ብዙዎቻችሁ ስለምትጠይቁኝ ነው። ምንድነው ናና? ግራዋ ምንድነው? ቄጤማ ምንድነው? ቄጤማ ብቻ ሳይሆን ቄጤማ ያው ግልጽ ነው፣ ቄጤማ ይታወቃል። ሰርዶ ምንድነው? ሰርዶ ይሄ ነው። ሰርዶ አሁን ያሳየኋችሁ ነው። ሰርዶ በጣም ብዙ ጥቅም አለው። ልጆቻችን እንግዲህ ባለፈው ብያቸዋለሁ። እባብ ሲያያቸው ሰውነታቸው ላይ ሽፍ ሲል ሲነክሳቸው እባብ ብያቸዋለሁ። ይሄ ሰርዶ ቂጡ ከቂጡ ነው የሚነቀለው። እቺ ስሯ እንደዚህ ትበጠስና ይሄ ማለት ነው። ይሄ የሰርዶ ቂጥ፣ ይሄ የሰርዶ ቂጡ ይሄኛው ይታኘክና በደንብ ይታኘክና እኝክ ተደርጎ በደንብ ማለት ነው። በደንብ ታኝኮ ሲታኘክ የዚህ የሰርዶ ቂጥ ምራቅ ይወጣዋል። ይሄ በደንብ ታኝኮ ምራቅ ይወጣዋል። ምራቁ ከወጣው በኋላ ጠዋት በባዶ ሆዳችን ልጆች ሽፍ ሲልባቸው
እባብ ካያቸው ዱብ ዱብ ሲል ሰውነታቸው ላይ ያሳክካቸዋል፣ ይበላቸዋል፣ ያቃጥላቸዋል። ከፀጉራቸው እስከ ጥፍራቸው ድረስ ድብ ድብ ብሎ ያሳክካቸዋል። ስለዚህ ልጆቻችን ላይ ወይንም የጎረቤት ልጅም ሊሆን ይችላል ሰውነቱን ልብሱን አውልቀን ሳይታጠብ ይሄንን በደንብ እኝክ እናደርገውና ባይዘው መድኃኒትም ስለሆነ ነው የማኝከው። እኝክ እናደርገውና ይሄንን ተብሎ ይተፋል። ሙሉ ገላቸው ላይ ማለት ነው፣ ሰውነታቸው ላይ ሙሉውን ይተፋል። ያ የተደበደበው ክስም ይላል፣ ወዲያው ከሰውነታቸው ላይ ክስም ብሎ ይወርዳል። እና ሰርዶ ብዙ መልእክት አለው፣ ብዙ ጥቅም አለው ማለት ነው። ገባችሁ? ለዚህ እናንተም ግቢያችሁ ቢኖር አሪፍ ነው፣ ተጠቀሙበት። ብቅል ስናበቅል ለኤፒታይተስ ብቅል የምናበቅልበት ማሰሮም ልትሆን ትችላለች፣ የሆነች ፕላስቲክ ነገርም ልትሆን ትችላለች። ይሄ እንደዚህ ይጠመጠምና በዛ ተደርጎ ውስጡ አብሮ ከብቅል ጋር ይበቀላል ማለት ነው፣ ለኤፒታይተስ መድኃኒት። ከዛ ውሃው በደንብ ጥፈፍ ብሎ አብሮ ይወርዳል። ራቁታቸውን በጠዋት ወፍ ከመውጣቷ በፊት ከ12 ሰዓት በፊት ሽንታቸውን ሳይሸኑ ገላቸውን ይታጠቡበታል ማለት ነው፣ ኤፒታይተስ ያለባቸው ሰዎች። ከዛ በኋላ የሚጠጣ ነገር አለ፣ ዩቲዩብ ላይ ሰርች የላችኋለሁ፣ እዚሁ ላይ ታገኙታላችሁ ማለት ነው። እንደገና ደግሞ ብዙ ክልል ሰዎች ማስታረቂያ ነው ሰርዶ ማለት። ያው ባላ ባላ ስላላቸው እዚህ ጋር ብዙ እንትን ይቆጥራሉ። ይሄ ያው እንደያገሩ አምልኮ ምናምን ይቆጥሩበታል። እንደያገሩ እንደዚህ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ የወንዝ አምላክ ነው፣ ይሄ የግራር አምላክ ነው፣ ይሄ የምን አምላክ ነው እያሉ እንትናቸው ይጠሩበታል። እዚህ ላይ ያነቡበታል ማለት ነው። ከዛ በእንደዚህ ይዣለው፣ በእንደዚህ ይዣለው፣ ታረቅ፣ ይቅር ተባባሉ ይሉና ሰዎችን ያስታርቃሉ በሰርዶ ማለት ነው። ለዛ ነው ሁላችንም ሰርዶን ጥቅም ብናውቅ የምላችሁ ማለት ነው። ብዙ መድኃኒትነት አለው። ቄጤማ ስለሆነ ብቻ አይደለም። እና አምልኮ ያለባቸው ሰዎች ብዙ ጊዜ ይጠቀሙበታል። እንደገና ደግሞ ይሄ ጨሌ ምናምን ፈጫሳ የሚያደርጉት እናቶቻችን ደግሞ ሰፌድ ላይ የሚጎዘጎዘው አሪቲና ጠጅ ሳር ከዛ ሰርዶ ነው የሚጎዘጎዘው ማለት ነው። እኛ የምንንቃቸው በጣም ተራ ነገር ብለን የምንላቸው መድኃኒቶች እኛ ህይወት ውስጥ ቦታ አላቸው፣ እኛን ያድኑናል። ለዛ ነው ሁል ጊዜ ቅጠላቅጠልን ምንንቀው። ግን እነሱ አሁን ሌሎች የሚጠሩት ሩቅ የማይገኘውን ቅጠላቅጠል የሆነ ነገር ላይ ፈልገው ነው የሚያሳዩት እና ከሆነ ቦታ ከሆነ ጫካ ውስጥ እየፈለጉ ያወጣሉ። ግን እኛ አካባቢ በጣም ፈውስ የሆኑ እኛን የሚያድኑ እና ቀላል የሆኑ ባጠገባችን የምናገኛቸው ኦሪጂናል ትክክለኛ መድኃኒቶች አሉ። እነዚህን እንደዚህ ያደርጋችሁ ተጠቀሙ። ናና ለሽንት ቧንቧ ኢንፌክሽን ሰርቼላችኋለሁ። ናና ለሽንት ቧንቧ ኢንፌክሽን በጣም ነው ደስ የሚለው። ለሽንት ቧንቧ ኢንፌክሽን ሰርቼላችኋለሁ። አብዛኞቻችሁ ደማነስ ያለባችሁ ሰዎች ግን እንዳትጠጡት፣ ደማነስ ያመጣል ማለት ነው። ሌሎቻችሁ ግን መጠቀም ትችላላችሁ እሱን። ከዛ ግራዋ ብዙ ነገር ግራዋ ያው ለዓይነ ጥላም፣ ለገላ መታጠቢያ፣ ለማሳከኪያ፣ ለዛር ውላጅ፣ ለገበያ፣ ለገድ፣ ለብዙ ቤት ውስጥ ላለ ጦርነት፣ ረብሻ፣ ሰላም ለጠፋበት ቤት ሁሉ ከግራዋ ጋር ግራዋና ምድር እንቧይ እያደረግን መጠቀም እንችላለን ብዬ ነግሬያቸዋለሁ። እዚህ ይሄን ሁሉ እንደዚህ እያደረጋችሁ ሲጠቀማችሁ ጸሎት ያስፈልጋል፣ ንስሐ ያስፈልጋል። ሁል ጊዜ ምላችሁ ንስሐ ይቀድማል። ከእግዚአብሔር በታች ነው እጽዋቶቹ። ከዛ በኋላ ነው ይሄንን የምትከተሉት እላችኋለሁ። እግዚአብሔር ያግዛችሁ። ዛሬ ላሳያችሁ ብዬ ነው፣ ስለምትጠይቁኝ ነው። አብዛኛውን ግን አጠገባችሁ ያለውንም ነገር ስለምትጠይቁኝ ነው። ተፈወሱ። እንግዲህ ሁል ጊዜ እግዚአብሔርን እየጠራችሁ ከእግዚአብሔር ጋር እየተነጋገራችሁ መዳን ስላለባችሁ ዳኑ ነው የምለው። መልካም ጊዜ